ትሞታለህ ልጄ ወንድም ማለት ትሞትብኛለህ አለች። ግፊት የለብኝ ምንም ስድስቱም ጸረ በሽታዎች ነፃ ነኝ። ሰላም ጋይስ፣ ዛሬ በጣም በሚያሳዝን ቪዲዮ ወደ እናንተ መጥቻለሁ። የባህል ድምጻዩ እንዲሁም የባህል አምባሳደር ድምጻዩ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ድምጻዩ እንግዲህ ከዚህ በፊት በብዙ ሶሻል ሚዲያ ላይ ቀርቦ ሲያወራ ከሰውነቱ ጋር መጨመርን ተያይዞ ምንም አይነት ህመም እንደሌለበት ተናግሮ ነበር። መሞቱ ድንገት ነው የተሰማው። ምን ሆኖ ይሆን በሚለው ዙሪያ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ለቤተሰቦቹና ለወዳጅ ዘመዶቹ ሁሉ እንዲሁም ለአድናቂዎቹ መጽናናትን እየተመኘው ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ወደ ቪዲዮ እንለፍ። ተሰምቷል። የእልፈቱ ዜና እንደተሰማ በማህበራዊ ሚዲያዎች ላይ ብዙ ሰዎች የሐዘን መልእክታቸውን እያስተላለፉ ይገኛሉ። ሰማኸኝ በለው በሙዚቃ ስራዎቹ የገጠሩን ህይወት፣ ባህል፣ ፍቅር፣ አብሮነትና ማህበራዊ እሴቶች የሚያሳዩ ግጥሞችን በማቀንቀን ይታወቅ ነበር። ዘፈኖቹ በቀላል ቋንቋ ቢቀርቡም ጥልቅ መልእክት የያዙ ነበሩ። ነይ ዘመዴ፣ እንዴት ነሽ፣ በደቦት እንስራ፣ ዘናበይ እና ባላገሩ ከተወዳጅ ስራዎቹ መካከል ይገኛሉ። እነዚህ ዘፈኖች በየቤቱ፣ በየባህል ድግሱ፣ በሰርግ ፕሮግራምና በተለያዩ የማህበራዊ ዝግጅቶች ላይ ተደጋግመው ሲደመጡ ቆይተዋል። ድምጻዊው የባህላዊ ሙዚቃን ከዘመናዊ አቀራረብ ጋር በማጣመር ለአዲሱ ትውልድ እንዲደርስ አስችሏል። ይህ የኢትዮጵያ ባህላዊ ሙዚቃ ተወዳጅነቱን እንዲቀጥል ትልቅ አስተዋጽኦም አበርክቷል። ብዙ አድናቂዎቹ ስለ ሰማኸኝ በለው ሲናገሩ የህዝብ ድምጽ ነበር ይላሉ። ምክንያቱም በዘፈኖቹ የተረሱ የሰው ታሪኮችን ያነሳል። የገበሬውን ጉዞ፣ የቤተሰብ ፍቅር፣ የማህበረሰብ ትስስርና የባህል እሴቶችን በግጥሞቹ አንጸባርቆም ነበር። በሙዚቃ ህይወቱ ውስጥ የተለያዩ መድረኮች ላይ ተገኝቶ አድናቂዎቹን አዝናንቷል። በሀገር ውስጥ ብቻ ሳይሆን በውጭ ሀገራት ለሚኖሩ ኢትዮጵያውያን ትርኢቶችንም አድርሷል። የድምጻዊው እልፈት በኢትዮጵያ ሙዚቃ ዓለም ላይ አንድ ትልቅ ሰው እንዳጣ አሁን ያመለክታል። ነገር ግን የሰራቸው ሙዚቃዎችና ያበረከታቸው ጥበባዊ ቅርሶች ለረጅም ጊዜ በህብረተሰቡ ልብ ውስጥ ይኖራሉ። እንደ ቤተሰቦቹ መረጃ ድምጻዊው ባለትዳርና የአራት ልጆች አባት ነበር። ቤተሰቦቹን በፍቅር የሚያኖርና ለልጆቹ አርአያ የነበረ ሰው እንደነበርም የሚያውቁት ሰዎች ይመሰክራሉ። ዛሬ በአካል ቢለየንም በሙዚቃው በትዝታውና በህብረተሰቡ ውስጥ ግን ሁሌም ሕያው ሆኖ ይኖራል። የእርሱ ዘፈኖች በሬዲዮ በቴሌቪዥንና በዲጂታል መድረኮች ላይ እየተደመጡ ይቀጥላሉ። ትሞታለህ ልጄ ወንድም ማለት ትሞትብኛለህ አለች። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለህ ሁሉም ይወድሃል። ስለሚወድህ የፍቅሩን እንጠጣ ነው የሚልህ፣ ሌላ ነገር የለም። እና የመጣው ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ነው ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ይዘውጥ አለችኝ። እንደዚህ ብለህ ይዘውጣ አትወደናት እቺ አያራዳ እርድና ደስ ይላል በጣም አሪፍ ሰዲና። ከዛ በቃ የመጣው ሁሉ ማገቀምስ ካለቀ አለችኝ። እውነትም አሁን ለቆየው እድሜ የሷ ምክር አለበት።
የሚገርም እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ በፍቅር የሚደፉት አቀል በፍቅር የሚደፉ ማለት ኦዲየንሶች ነበሩ። ምን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል። ቁጥሩ ለዚህ ዝግጁ እሺ። ምንድነው የሚወስ ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ እርሱ ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠው አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው። የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። እንደዛ አልከው። እንቅስቃሴ ስንፍናዬ ነው የራሴ ስንፍና ነው ያወፈረኝ። ሌላ ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ለአድናቂዎቹ ለቤተሰቦቹ መጽናናትን እየተመኘን ሰሜ ባላገሩ ምን ገጠመው ምን አገኘው የሚለውን መረጃ እንነግራችኋለን። ነፍስ ይማር መረጃው ይሄው። ሰማኸኝ ባላገሩ ወይንም ሰሜ ባላገሩ ሰማኸኝ በለው ባደረበት ህመም ነው በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት የተለየው። ድምጻዊው ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘት ያላቸው ሙዚቃዎችን በመጫወት ለአድማጮች በማቅረብ ይታወቃል። የድምጻዊ ሰማኸኝ በለው ባለትዳርና የ4 ልጆች አባት እንደነበረ ከፋና ባገኘነው መረጃ ላይ ተጠቅሷል። 2 ትልልቅ አልበሞችን ሰርቷል። በርካታ ነጠላ ዜማዎችንም ማበርከት ችሏል። ስራዎቹ በርካታ ናቸው። ማህበራዊ ተጽዕኖቹ የቴሌቪዥን የፊልም ስራዎቹም ይጠቀሳሉ። እነሱን እንነግራችኋለን። እናንተ ግን የቱን ታስታውሳላችሁ? እስቲ ጻፉልን። ግፊት የለብኝ ምንም 6ቱም ጸረ በሽታዎች ነፃ ነኝ ከ6ቱም እግዚአብሔር ይመስገን። ልጅ ይነገራል እንዴ? አይነገርም። 3 አሉኝ 3 ወንዶች አሉኝ። 3ቱም ስራ ይዘዋል። አንደኛው ኢንጂነር ነው፣ አንደኛው ደግሞ አርኪቴክቸር ነው፣ አንዱ ደግሞ የራሱን ቢዝነስ ይሰራል። ያግዙሃል? ኮርስ እኔ እጅ አልሰጥም እንጂ እነሱ ይሞክራሉ። ሙዚቃው ላይ ያሉ ይሉ ሌላ ሙያ ውስጥ ናቸው ሁሉም። እኔ ቦታ የለኝም፣ አልሰማም። መስሚያ የጥጥ ነው በዚህ ምክንያቱም ኢትዮጵያ ውስጥ መክሳት ብርቅ ነው። ብርቅ አይደለም አይደል? መወፈር ነው ብርቃውን። ኢትዮጵያ ውስጥ ምንም ብትከሳ ወይ አሁን እንደዚህ ሆኜ ብከሳ ደግሞ ወይኔ አለቀ እኮ ይሄ ልጅ በስማ አንዱን ያለ መሰለኝ። ግን ደስ ያለ ምንድነው ሰሜ መስሚያው ጥጥ ነው። በትዳር ምን ያህል ዓመት? በትዳር በጣም ብዙ ነው። ከ83 ጀምረ እንግዲህ ዋው ደስ ይላል በጣም። ኧረ ሂሳብ አስሉና ነገሩኝ። 83 እኮ እንደተወለድኩ 34 ዓመት ብሩ በጽኑ ፍቅር ከ3 ልጆች ጋር ይሄው እንግዲህ በኢትዮጵያ ሙዚቃ ላይ እንደነገሰ ሰሜ አንበሳው አለ። የልጆቼ ቁጥር እኮ ነገርኩ 3 ነው ይያል። አልበም 7 ሰርቻለሁ። ነጠላ ዜማ ደግሞ ከ20 በላይ ነው። ጂም ሞከርክ? እኔ ጂም ኑሮ የራሱ ጂም አይደል? ከመስራት ምንም ያገደ ነገር የለም። አዎ ሰራለሁ እግዚአብሔር ይመስገን። ግን ወደፊት ለመቀነስ ሐሳብ አለ? ትንሽ ቢጨምር ደስ ይለኛል። ወደኸው ነው? እኔ ግን ሳትፈልገው የመጣ እንጂ መሰለኝ ፈልገዋል። አይ በነገራችን ላይ ውፍረት ፈልገው አይመጣም። ግን ድንገት አንዳንዴ በቃ ሰማኸኝ በለው
ባላገርነት ስሙን ወርሶበታል። ቁምጣው ከነፎጣው ሱነቱን ለብሷል። ለዚህ ፈራሽ ገላ ለሚበሰብሰው ቁምጣ ምቻነሰው ይላል። የጌሻ አባዩ ድምቀት ያንቱዬው አባት ሲያሻው ያዥኝ ሲል እንዳበደ ይሆናል። በቆነጃጅት ተከቦ ባህልን ይሰብካል። እንደምነሽ ዘፈን እንደነሽ ድለቃ ስቅስቅ እንቅጥቅጡ የዋንጫ ልቅለቃ ይላታል ሙዚቃን። እንቅጥቅጡ ልዩ ዲስኮን ማንችሎት የእስክስታው ምት ጠቅላይ አዛዥ አንድ ነው ሶስት አድርጎ እያለ ትእዛዙን ያወርዳል። ድምፁ የሚስረቀረቅ ካባውን ጣል አድርጎ ያኩራናል ውብ ባህል ሞልቶናል ይላል። አረንጓዴ ቢጫ ቀይ ጥለቱ ነች ኢትዮጵያን ለብሶ የሚዞር ያደገበትን አባይ ግባ በለው ሲል ያወድሳል። አባይን ቁልቁል እያየ ተው ተመለስ ይለዋል። የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል። ወዲያ ከራያዎች መንደር በፍቅር ተለክፎ ዘንጉን እንደታቀፈ መጀን በራያ ልጅ ወለላዋ ይላታል። በሰለለ የጉማ አዋራው ይጨሳል። ከኮረብታ ወጥቶ ማዶ ያሻግራል። ቁልቁለቱን ወርዶ አቅበት ይወጣል። እረኛ መስሎ ከከብቶች ይውላል። የግጥምና ዜማ ችሎታው እረ ምኑን ሰጠ ያስብለዋል። ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማሮስ ወኔ እጅ አልሰጥም የሚል እንጉርጉሮ ልዩ ተመስጦ የጥልቀት ደቦት እንስራ ሲል ኮበሌ ሆይ ያለ ወጥቶ ይከተለዋል። ጻዳ ለባሹ መሳሪያውን ታጥቆ ነጠላ ጋዩን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል። የባህል አምባሳደሩ ሰማይን በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የሰባት ትውልድ ስሙ ነው ሰሜ ባላገሩ። ካቴጎሪ ኔቲቭ ሰማኸኝ ባላገሩ። ሰማኸኝ በለው በታላቅ ፍቅር አክብሮት ይህንን የባህል አምባሳደር በሀገርኛ ኔቲቭ ሲንገር በ9ኛው የኦዳ ሽልማት ላይ ሽልማቱን ለመውሰድ በአሁኑ ጊዜ እየመጣ ይገኛል። በአክብሮት በፍቅር ወደ መድረኩ ጋብዙልኝ። ከበጅሞ ቡካሳውን ጎንፋ ዳይሬክተር ኦላና እንዴት አመሻችሁ? በቅድሚያ እስከዚህ ሰዓት ላደረሰንና ሁሉ ማከናወን ለቻለ ለልዑል እግዚአብሔርና ለእናትና ልጁ ምስጋና ይድረሳቸው። በመቀጠል ይሄ ስጦታ ከግሽ አባይ እስከ ሮሃ ባንድ፣ ከሮሃ ባንድ እስከ አሞራው ባንድ፣ ከአሞራው ባንድ እስከ ከሊፋ፣ ከዛም እነ አበበ መለሰ፣ እነ አበበ ብርሃኔ፣ እነ ጸጋዬ ደቦጭ፣ በርካታ ስማቸውን ያልጠራሁት እነ ኪዱ፣ እነዚህ ሁሉ ከጀርባዬ ስላሉ እነሱንም አመሰግናለሁኝ። የእነሱ ሁሉ ውጤት ነው። በመቀጠል ውዷ ባለቤቴ፣ ልጆቼ፣ ይሄ የእናንተ ሁሉ ውጤት ስለሆነ በእናንተ ስም በኢትዮጵያ ሕዝብ ስም አመሰግናለሁ። እግዚአብሔር ይስጥልኝ። በሻቱዬ ቴንኪው በጣም አመሰግናለሁኝ። እናመሰግናለን። ሰማኸኝ በለው ሰሜ ባላገሩን ከልብ እናመሰግናለን። እንኳን ደስ አለ በድጋሚ። እሺ በህይወት አለች ወይስ ያጋጠማት ነገር ነበር? ኧረ አለች። ውፍረቷን ወደ እኔ ዳይቨርት አደረገችው እንጂ አለች በህይወት አለች። እኔ ራሴ ያጣራሁኝ ደንግጬ ማለት ነው። ራሷ አነሳች? አዎ አነሳች። ራሷ አለች። ስንት ኪሎ ገባ? ኧረ አይነገርም። 115 ገብቼ ነበር። እኔ ቦታ የለኝም፣ አልሰማም። መስሚያ ጥጥ ነው በዚህ ምክንያቱም ኢትዮጵያ ውስጥ መክሳት ብርቅ ነው። ብርቅ አይደለም አይደለ? መወፈር ነው ብርቃውን። ኢትዮጵያ ውስጥ ምንም ብትከሳ ውይ፣ አሁን እንደዚህ ሆኜ ብከሳ ደግሞ ወይኔ አለቀ እኮ ይሄ ልጅ ምን በስማ ስኳር የለብኝ፣ ግፊት የለብኝ፣ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። ጂም ሞከርክ? አይ እኔ ጂም ኑሮ የራሱ ጂም አይደል?
ከመስራት ምንም ያገደ ነገር የለም። አዎ እሰራለሁ፣ እግዚአብሔር ይመስገን። ግን ወደፊት ለመቀነስ ሐሳብ አለ? ትንሽ ቢጨምር ደስ ይለኛል። ነገራችን ላይ ውፍረት ፈልገው አይመጣም። ግን ድንገት አንዳንዴ በቃ ይተቆሳል፣ ያመልጣል። በቃ በተለይ ከእስር ቤት ከወጣሁ በኋላ ለተወሰነ ጊዜ ወደ አቢሲኒያ ሰራ ነበር እና በሳምንት 2 ቀን ብቻ ነበር ሰብሰራው እና ያኔ ቶሎ ቶሎ የምትሰራው ምን የምትለው ከሳምንት እስከ ሳምንት ሰራ የነበረው ነገር ትሮጠው የነበረ ነገር ምናምን ትቀንሳለህ፣ ትጠነቀቃለህ። የተወሰነ ግሩፕ ጋር ብቻ ረጅም ሰዓት እንድታሳልፍ ያደርጋል። ምን ያለና በአጠቃላይ ብዙ መቀመጥ ነው የኔ የውፍረት ምክንያት መቀመጥ ነው በዛን ጊዜ። ስለዚህ አሁን እየሰራህ ስለሆነ አሁን እግዚአብሔር ይመስገን አሁን እየቀነስኩ ነው፣ ኪሎ እየቀነስኩ ነው።